ትቀየሚኛለሽ እንዴ ስናገርሽ? አልቀየምሽም። ምን ቀየምሻለሁ? ውስጤ ተጎድቷል። አይምሮዬ ነክቷል። ባለፈው ውሻ ስትይ አይምሮዬ ተነካ። መቼ? የሜትሮ የተከፈተው በ1952 እንደ አውሮፓውያን አቆጣጠር ነው። ፍሬንች ሆንኩ ይመስለኛል ዋሳዋን ስበላ። ኢትዮጵያውያን እንጮሃለን የሚባለውን ነገር ታምንበታለህ? እና ይሄን ይመስላል ታጋን ስካይ ሜትሮ ስቴሽን። በቀጣይ እስከምንገናኝ የመቻችሁ። እዚህ ጋር ቲኬት ነው የምትገዙት ጋይስ። ቲኬቶች ለመግዛት ነው። የቲኬት አይነቶቹ የተለያዩ ናቸው። ሰላም እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። በጣም ተናድጄ እንደሆነ ማስታወቅ ከሆነ እውነት ነው ጋይስ፣ ተናድጃለሁ። ምክንያቱም ማይኬ መስራት አቆመ ከመሬት ተነስቶ። ምንድነው እሺ የሚባል ይሄ መስራት አቆመ። በቃ ኮኔክት አላረጋለኝ ከካሜራዬ ጋር። ችግሩ ምን እንደሆነ ሊገባኝ አልቻለም። ከኤአይ ጋር ተነጋግረን እንፈተዋለን። ግን ዛሬ የሚሆነው ምንድነው? ያው ሜትሮ ውስጥ ነው የምንቀርጸው። ሜትሮ ውስጥ ያስፈልጋል ማይክ። እኔ እኮ በየሳምንቱ የምናደድበት ጉዳይ አላጣም። ለማንኛውም ቸር ዋሉ፣ ሰላም ዋሉ። ዛሬ የሚሆነው ቪዲዮአችን ስለ ሞስኮ ሜትሮ ነው። ሞስኮ ውስጥ ያሉ ጥንታዊ ሜትሮዎችንም ዘመናዊዎቹም የቅርቦቹን ጊዜ አሳያችኋለሁ። ከማ ጋር ነኝ ዛሬ። ያው እንደምታውቁት ሞስኮ ውስጥ ያለ ራሻ ውስጥ የሚኖር ኢትዮጵያዊ እየቀረኝ አይደለም። ሎ በጀት ቢሆንም ዝባዝንኬዊ ዛይኒ ሰዎችን ማምጣቱን ቀጥሏል። ዛሬ ማሚ አብሮን ይኖራል። ትንሣኤ ደግሞ ከስራ ስትመለስ ትቀላቀናለች። እንደምትወዱት ተስፋ አደርጋለሁ። ባትወዱት እንኳን ውደዱት ጋይስ። ማይክ ማይሰራላት ሴትዮ ነኝ እና ምስኪን ስለሆንኩኝ ውደዱኝ። አመሰግናለሁ። ሲያስጠላ። አሁን ያው ሰፈር ያለው ሜትሮ ነኝ ያለሁት። ወዴት ነው የምንሄደው መሰላችሁ? ኖቮስላቮድስካ የሚባል ሜትሮ ስቴሽን ነው የምንሄደው። እዛ ጋር ከማሚ ጋር እንገናኝና ቡና እንጠጣ። መጀመሪያ ጋይስ አሁን እንደዚህ ጭልም ያለብኝ የደበረኝ ምናምን እንዲለቀኝ ቡና መጠጣት አለብኝ። ይሄ ማይክ እስካሁን አልሰራም። ጨጓራዬን አነደለው ጋይስ። ራሴን ላሳያችሁ አለባበሴ። ዛሬ እንደዚህ ነው የለበስኩት። ለምን ዛሬ ፈለኩት ፊት እንትን ነው ምቾት እንዲሰጠኝ ስለምዞር እንጂ ፈለኩት ብዙ ማማሩን ምናምን አላሰብኩትም። ግን ስቲል አይሮክ በጣም ፕሪቲ ማማዬ ፕሪቲ ላንቺ ስለ ራሴን መረሽኩኝ። ኖቮስላቮድስካ ደርሰናል። እየወጣን ነው። ለምንድነው ውስጥ ገና ያልቀረጽኩላችሁ? ኢንስታግራም ፖስት ማድረገው ነበረ። እሱን ኤዲት ያደረኩ ምናምን ነበረ እና አይ ሆፕ እንደምትሰሙኝ። ያለ ማይክም አሁን ውጪ ላይ ቻርጅ ያደረኩት ነው ማይኬን። ከዛ በኋላ እንሞክረዋለን። አይ ሆፕ ኢት ወርክስ። ምክንያቱም ሜትሮ ውስጥ ያለ ማይክ የማይታሰብ ነው ጋይስ። በጣም ይጮሃል ባቡሩ። ነጭ ስለለበስኩ የፈለኩት ቦታ መቀመጥ መዘረፋፈጥ አልችልም። ያሳዝናል። አሁን ማይኬን እንሞክረዋለን። ዲስአፖይንት እንደማያደርገኝ ተስፋ አለኝ። ምክንያቱም እዚህ መንገድ ላይ ጮሃለሁ እንደብድ። ጋይስ ኢትስ ፋይናሊ ወርኪንግ። አም ሶ ሃፒ። ወይኔ ተጨንቄ ነበር ምክንያቱም የዛሬው ቭሎግ ሙሉ ለሙሉ ነበር የሚበላሸው። ያለ ማይክ የማይሆን ቭሎግ ነበረ። በጣም ስለሚጮህ ባቡሩ በቃ ምንም የምንሰማማበት ቭሎግ አይሆንም ነበረ። በጣም ነው ደስ ያለኝ። አሁን ማሜን እየጠበቅኩት ነው። 2-3 ስቴሽን ቀርቶኛል ብሎኛል። እዚህ አካባቢ ነው በነገራችሁ ላይ ትምህርት ቤቴን ቱር ማልሰራላችሁ። ትምህርት ተዘግቷል። ትምህርት ቤት የምሄድበት ጉዳይ ስላልነበረኝ ነው ስለሌለኝ ነው። እና ብዙ ነገሮች ዝግ ናቸው የሚሆኑት። ጋይስ ሜትሮ በር ላይ ከምጠብቀው እዚህ እንግባ። ፍሬንች ቤከሪ ይባላል የቤት። እዚህ ትምህርት ቤት አካባቢ ሲሆን ቡና መጠጣበት ቦታ ነው። ያበደ ኬክ አላቸው ጋይስ፣ ያበደ ኬክ። በጣም ክሬቭ እያደረኩ የነበረው ነገር ሰሞኑን ክሮሶን ነው። ወይ ፊት ለፊት ያለው ካፌ መግባቴን ቴክስት ላድርግለት። ካፑቺኖ ከክሮሶን ጋር ዋሷን ፍሬንች ሆንኩ ይመስለኛል ዋሷን ስበላ። ቁርስ አልበላሁም ታውቃላችሁ። ዛሬ ዕለቱ ምንድነው? ቅዳሜ ቀን ቅዱስ። ሐሙስም ቅዳሜም አርብም እሁድም ከእሁድ እስከ እሁድ ቅዱስ ነው። እሺ ቀኑ ጋይስ የተለየ ቅዱስ ቀን የለም። ግን ቁርሴን በጊዜ የምበላበት ቀናት በደንብ የተቀደሱ ናቸው። ያው እኔ ክርስቲያን ስለሆንኩኝ ጾም ምናምን አለ እንጂ ጋይስ እኔ የምወደው የምግብ ሰዓት ቁርስ ነው። ቁርስ በደንብ ጾም ካልሆነ
ቁርስ በደንብ ከተበላ ውጤታማ ቀን ነው። የሆነ እንደውም ማስታወቂያ ነበር ልጅ እያለን ስናድግ ማለት ነው ለስኬታማ ውሎ ቀለል ያለ ቁርስ ምናምን ማሜን እያየኋት እናንተ ቦታው አያምርም? ያው እየገባች ነው ማሜ። የዛሬው የዩቲዩብ እንግዳችን ማሜ። እንዴት ናችሁ? ደህና ናችሁ? ባለፈው የቀረቡት ሰሚራና አብዱ ነበሩ። ዛሬ አንተ ምን ያህል ሰብስክራይበር የምታመጣ ይመስላል? ኧረ ጨቅ ነው እንዳት ህዝቡን ነው ሰብስቤ ማመጣው እንዳታስብ ጋይስ። እዚህ ጋር ከንፈሬን የሸፈንኩት ማለት ነው ምች መቶኝ ነው። እሺ ተጠብሻለሁ። ቁጭ በል እዚህ ጋር ያስተካከልኩት ካሜራ ውስጥ እንደገባ ብዬ። ኦኬ አይኔ እንዴት ነሽ? እንዴት ነህ? ልብ ቅርጽ ሰርታ ሰጠች። ኧረ እባክህ ወዳኛለች። ለኔ ማርያም አሰብልኝ። አይ ወዳኛለች ማለት ነው። ኢትዮጵያውያን እንጮሃለን የሚባለውን ነገር ታምንበታለህ? ከዚህ ሀገር ሰዎች አልጋ። አዎ እኔ ብዙ ጊዜ ደንግጫለሁኝ ሳላውቀው እየጮህ እና ስንቴ እንዴት እንደምንጮህ ሁሉንም ያን ዶሮ እንዴ እንጮሃለን። አሁን እኛ በደንብ ነው የምንጮኸው። እኛማ የምስራቅ ሰዎች ነን። ስንቴ ምን ይሉታል? የአዲስ አበባ ሰው እኮ ናት። የምን እኛ ለምስራቅ እንቀርባለን። ስንቴ በተለይ በጣም ነው የምንጮኸው። እንዴ እኔ በጣም ጮሃለሁ። እዚህ ነው ሀምብሊው ያውም እኮ እየጮህኩ ነው። እዚህ ለሰው አድርሻለሁ፣ ግን ለእኔ በጣም ተስተካክዬ ነው። እንዴ እኔ በተለይ ብዙ ሰው በቃ እኔ ዝቅ ብለን እዛ ኦፊስ ምናምን ቀውጥ ነው የማደርገው። በቃ ያቁኝ። እኔ ሁሌ ነው ሰው አክሽን ዝግ የሚለኝ። ደግሞ ግን እንትን ይላል ሙዴ ነው የሚደወቀው። ሰው እየጮሽ ነው ሲለኝ በጣም ይደወቃል። ከነዛ ሰዎች ጋር ማውራት ያስጠላኛል። አዎ እንዴ አሁን ሰዎች አዲስ ጓደኞች ታውቄ ምናምን የለም አይናለም እየጮሽ ነው ካሉ ደግሜ አላገኛቸው። ማይጮባቸው እኔ የሚጮህ ሰው ነው የሚመቸኝ። እንደው ቀውጥ አድርገሽውና የማይጮህ ጓደኛ ይፈልጉ። እኔ አይደለሁም። አንዳንዴ ቤት ጎረቤቶች ከላይ ይቆረቁሩብኛል ስልኩን ላሰወራ ማታ 5 ሰዓት ላይ ምናምን ከሆነ እንዴ በተለይ አንዲት አረጋግታለች። ሩዋንዳ ነው የምታረገው። በቃ ቤት የሆነ ግንበኛ ነው የምትመስለው። በዛ ሰዓት እዚህ ደግሞ ታውቃለህ ይረበሻል ይዞርና በጭራሽ እንትን ውስጥ ስልክ አላወራም። ሜትሮ ባስና እኔ ሰው ከደወለልኝ ዝግት ነው ማለት ምክንያቱም ሾካሾክ ነው ማለት በጣም ሾካሾክ ዞር እኮ ዝጋ አይነት ይጋ ዝጊ። በተለይ ይሄ ሎንግ ዲስታንስ ምናምን እኔ አልበላም። በልቼ አይጣፍጥም። የበላሁትን ነገር ነው። አንተ ጥብስ በልተህ ነው እና እኔ ጨጓራዬ ይጠበቅ። የኔን ጥብስ ቀጣይ ከተገናኘን ጋብዝሻለሁ። ጊዜ ከበቃማ እንትን ሰብተህ ጥራ እንዴ የምር ሰርቻ እመጣለሁ። እንበለዋለን። ያበለ ቆይ ምን አይነት ኤፒሶድ እንደሚሆን አስብበታል። ለማንበብ በነገር ላይ እኔ ወንድ ልጅ የሚሰራው ምግብ የሚጣፍጥ አይመስለኝም። አልዋሽም። ለማን ነው ይሄው በግልጽ ስናገር ለምንድን ታውቃለህ? እኛ ቤት ያሉ ወንዶች አይሰሩም ምግብ። እኔ ጎረቤቴ መቼ ነው ትላንትና ነው እና በቃ ሲሰራ አይቼ ስለማላቅ በቃ እንደው የሚጣፍጥ አይመስለኝም። እና ካልበላ አልኩት ጎረቤቴን ማለት ነው። ኧረ አሁን የበላሁት በቃ ምናምን ተሽኮረመ። ኧረ ተውና በቃ እሺ ቅመስ ምናምን እንደዚህ ምናምን ብዬ ከዛ እሺ በቃ አለኛ ከዛ አንድ አንስቶ ጎረሰ ማለት ነው። ከዛ ብል አልኩት ፍቅር ያዘው። ከዛ ብል አልኩት ከዛ አሁን ነው እኮ የበላሁት እና ልክ ዋጣትና እቺ ነገር ግን ማቆም ይከብዳል አለና ኢትዮጵያ ለምን ካፍላ ከፍትልን እንደዚህ ከተማመንክበት ስራ ነው። አይ ምንድነው ሴክሬቱ ለጥሩ ጥብስ? ምንም በቃ ከአበሳሰሉ ነው የሚጀምረው። ግን እኔ ምን እንደሆነ ታውቃለህ? ዘይት አለ መጥበስ በጮማው አዎ ግንትር በራሱ ማለት ነው። ምክንያቱም ዘይት ላይ አድርገሽ ስትጠብሺ እንግዲህ ከእናንተ ባላቅም ወገኖቼ እኔ ራሴን ለምን እንዴ ሁሉም ሰው እኮ የየራሱ አሰራር አለ። መብትን የፈለገው መናገር በዘይት ስትጠብሺው ዘይቱ ስጋውን እንትን ይለዋል። ገባሽ? ግን እኔ አንድ ጥያቄ አለኝ። አሁን ጥብስ ስጋ ያው በግሪል በቀላሉ ኢትዮጵያ የሚገኝ ነገር ስላልሆነ ኢትዮጵያ ለሆነ ሰው ስጋ ብትሰጠው ጣፈጣል የሚል ይመስላል። ዝም ብሎ አይበላው ምንም ነው ሊበላ ይችላል። ጥብስ ማለት ነው ሙያ ይፈትናል ብዬ አላስብም። ሙያ የሚፈትነው እኔ በጣም ረጅም ጊዜ የፈጀብኝ ምን እንደሆነ ታውቃለህ? መልመድ ምግብ ፍርፍር። ኧረ ፍርፍር መከሬን ነበር ያበላኝ። አልለመድኩም ነበር። እኔ ብዙ ነገር እኔ መቼ መሰለሽ አንድ 10 ዓመት ሆነኝ እኔ ራሴ ምግብ መስራት ምናምን ከጀመርኩ 10 ዓመት
በቃ ግቢ ከገባው ጊዜ ጀምሮ ከዛ አንድ ግቢ ማስተርስ ስማር ኢትዮጵያ ውጭ ነበር የምንኖረው። የሆነ ጊዜ ሰራተኛ ቀጠርን። እሺ ግቢ ተማሪያለሁ ግቢ ማስተርስ እየተማረን ያው ይከፈለን ስለነበረ ውጭ ነው ተከራይተን የምንኖረውና ሰራተኛ ቀጠርን ማለት ነው። ከዛ በኋላ 50% ሰርታ ነው የምትሄደው። ለምን ግማሽ ነው የሚከብየው? እኔ ላክላታለሁ እና በቃ እኛ የቀጠራት ሰርታ ቤቱን አዘጋጅታ ምናምን የሆነ እንትን እንድታበላን ነው። እኛ ከክላስ ደክሞ እንመጣለን ምናምን ነገርና ልክ ቤት ስንመጣ ድስቱ ውጭ ተጥዶ ነው የምናገኘው። ኦቨር ኩክድም ሊሆን ይችላል፣ አንደር ኩክድም ሊሆን ይችላል። አዎ ከዛ በቃ ራሳችን መስራት ጀመርን ምናምን ነገር። ከዛ በኋላ በደንብ ግን እንትን መስራት የጀመርኩት ግቢ ሳስተምር በቃ ይሄ በደንብ ያላችሁ ብዙ አይከፍልማ መንግስት። ለዛ ነው አዋ ካልሰራችሁ አይሆንማ። አዎ ለዛውም እኮ ልብስ ምናምን አቀይር ይሄ ልብስ ምናምን እንትኑ ፎርማት ይደረጋል ባይ ዲፎልት። ይሄ ቅንጦት ዝርዝሮች የደሞዝ ቀን ነው ውጪ በየአይነታ አንዴ በቃ እሱንም የሆነ በቃ ጨክነሽ የሆነ 3 ቀን 4 ቀን ምናምን ትራውማታይዝድ ነው የምትሆኚው። በዛ ቀን ባወጣሽ ወጪ ግን ምን እንደሆነ ታውቃላችሁ? ችግር እንደዚህ ያወሩ ሲስቁበት ነው እንጂ ሲፈጠር ደስ አይልም። በጣም እና ግቢ ሳስተምር በቃ አሁን ግቢ 4 አመት አስተምሬያለሁ። 2 አመት አክሱም፣ 2 አመት ወሎ ዩኒቨርሲቲ። ወሎ ዩኒቨርሲቲ አስተምራል? አዎ 2 አመት አስተምሬያለሁ። ኮምቦልቻ? ኖ ሜን ካምፓስ ደሴ ያለው እንደ የናቹራል። አዎ የሶሻል እኮ ነበር የሚመስለኝ። ኦኬ ኢንጂነሪንግ ነው አይደለ? ኢንጂነሪንግ ብቻ ነው ኮምቦልቻ ካምፓስ። አዎ ወሎ ማስተምራላ የዛኔ። አዎ ከዛ የዛኔ በቃ ራሴ በቃ ሁሉን ነገር የምሰራው ወጥ እሰራለሁ። የማልሰራው ነገር የለኝም። ከጉሊት እየገዛ እንዴ ከጉሊት መቼ ነበር አስቤዛ የምሸምተው? ቅዳሜ ምናምን። ክቡራትና ክቡራን ትንሴ ደውላለች። ሰላም ባያቸው። ልትመጪ ነው? ኖቮስ ላውድስካያ ነን። እዛ ሜንዴሌቭስካያ ያለ የለም? እሱ እንዴት ነሽ? አዎ ማን ነው? ፍሬንች ቤከሪ ነን እኔ እና አንቺ ባለፈው የመጣንበት። ሰላም ጋር ሰላም እንዴት ናችሁ? ሰላም ነው። እሺ ላሳያቸው። ወደዛ ሳብ በይ። አውትፊቴን ለማሳየት የኔ ማይክ መያዝ ሰላም ኧረ ኳላ ፒፒ። እና ዛሬ ጉብኝታችንን የምንጀምረው ጋይስ ከሜትሮ ኖቮስላቮድስካያ ነው። ይሄ የትምህርት ቤቴ ሜትሮ ነው። ትምህርት ቤት ስመጣ ከዚህ ሜትሮ ስቴሽን ነው ትምህርት ቤቴ አካባቢው። አሁን ያለነው ሜትሮ ኖቮስላቮድስካያ ነው። ይህ ሜትሮ የተከፈተው በ1952 እንደ አውሮፓውያን አቆጣጠር ነው። ይህን ሜትሮ ልዩ የሚያደርገው በግራና በቀኝ የምታያቸው ምስሎች ወይም ደግሞ እነዚህ የምታያቸው ግላሶች ከ32 የተለያዩ ቀለማት ነው የተሰሩት። እና ይህ በምስሉ ላይ የምታዩት ምስል ፒስ ትሩአውት ዘ ወርልድ የሚል መልእክት አለው። አሁን ደግሞ የምንሄደው ወደ ሜትሮ ኮምሶሞልስካያ ነው። አይናለም ናት ሜትሮ የምትወደው። ሲመጣ ራሱ ኮራም ብዬ ነው ማልፎ ሌላ ጊዜ ኮንታ ነው የምንገባው። ስለዚህ ወደዚህ ነው ጋይስ። ቀጣዩ ሜትሮ ስቴሽናችን ሜትሮ ኮምሶሞልስካያ
በጣም አብልጬ የምወደው ሜትሮ ስቴሽን ከሁሉም ሜትሮ ስቴሽኖች ሜትሮ ኮምሶሞልስካያ። ይሄ ሜትሮ ስቴሽን የተከፈተው በአውሮፓውያን አቆጣጠር በ1952 ዓመተ ምህረት ሲሆን እዚህ ከላይ አሳያችሁ እንዴት ከላይ እዚህ ጋር የምታያቸው ምስሎች ሞዛይክስ 8 አሉ። እነሱ ደግሞ ራሻውያን ያሸነፉትን ትልልቅ 8 የሆኑ የጦርነት ድሎች የሚያሳዩ ናቸው። እነዚህ እዚህ ጋር የምታዩቸው ቋሚዎች ነጮቹ በማርብል የተሰሩ ናቸው ጋይስ። ይሄንን ሜትሮ ስቴሽን በጣም ብዙ ሰዎች አብልጠው ይወዱታልና ለሞስኮ ሜትሮ ዘውድ ነው ተብሎ የሚታሰብ ስቴሽን ነው። በቃ እንዴት ነው ስትመለከቱት ራሱ የሆነ ቤተ መንግስት ውስጥ እንዳላችሁ ይሰማችኋል። የሆነ ሮያል ነገር ይመስላል። ስታዩት ወርቃማ ነው። ደናቸው አሁን የምንገኘው ሜትሮ ታጋንስካያ ነው። ሜትሮ ታጋንስካያ ይባላል። የተመሰረተው ወይም ደግሞ የተከፈተው በ1950 ዓመተ ምህረት ነው፣ በሶቪየት ኢራ ጊዜ ማለት ነው። ልዩ የሚያደርገው ከሰማያዊና ከነጭ ማርብል መሰራቱ ነው። ከዛ በላይ ደግሞ ይህ ሜትሮ መታሰቢያነቱ በተለያየ የሙያ ዘርፍ ላይ ተሰማርተው ሀገሪቱን ላገለገሉ የሙያ ሰዎች ለነሱ መታሰቢያነት አሁን ለምሳሌ እዚህ ጋር ያው ወታደር አለ፣ ብዙ አይነት ማሪን አለ፣ አየር ወለዶች አሉ ምናምን የተለያየ አይነት ሙያ ያላቸው ሰዎች ለነሱ መታሰቢያነት ተብሎ የተሰራ ነው። እያንዳንዱ እዚህ ጋር የምታዩት ነገር ሃንዲክራፍት ነው፣ በእጅ የተሰራ ነው። ይሄ እያንዳንዱ የምታዩት ነገር በእጅ ነው፣ በእጅ ጥበብ ነው የተሰራው እና ይሄን ይመስላል ታጋንስካያ ሜትሮ ስቴሽን። በቀጣይ እስከምንገናኝ የመቻችሁ። እሺ አሁን የምንገኘው ሜትሮ ኪቭስካያ ነው። ኪቭ የዩክሬን ዋና ከተማ ናት። በእሱ ነው የተሰየመው። በ1954 ነው የተመሰረተው ይሄ ሜትሮ ስቴሽን። እዚህ ጋር የምታያቸው ምስሎች 18 ናቸው። በግራና በቀኝ የምታያቸው ምስሎች። እነዚህ ምስሎች ምን ያሳያል አትሉም? የራሽያንና የዩክሬንን ወዳጅነት ነው የሚያሳዩት። ሁሉም ምስሎች ስቶሪ አላቸው፣ ግን እኔ ያው ስቶሪውን በደንብ ስለማላውቀው ምንም ልላችሁ አልችልም። ግን በዋናነት የዩክሬንና የራሽያን ወዳጅነት የሚያሳዩ 18 የተለያዩ ምስሎች አሉ። የቀረጽን እንደምናሳያችሁ በጣም ብዙ ጎብኚዎች አሉት። እዚህ ጋር ራሱ ሌላ ቀረጻ አለ። አሁን የምንገኘው ሜትሮ አርባትስካያ ነው። ሜትሮ አርባትስካያ በ1953 ዓመተ ምህረት በአውሮፓውያን አቆጣጠር የተመሰረተ ነው። ሜትሮ አርባትስካያ ርዝመቱ እንደዚህ የምታዩት ርዝመት 220 ሜትር ይሆናል። እንደገና ደግሞ ከመሬት ወደ ታች 41 ሜትር ጥልቀት ላይ የተሰራ ነው። በመቼ ጊዜ? በሁለተኛው የዓለም ጦርነት ጊዜ። ለምንድን ነው የዛን ጊዜ ይህን ያህል ጥልቀት ሄደው የቆፈሩት? በጣም ጥሩ ጥያቄ። ለቦምብ ሼልተር ነበረ የዛን ጊዜ። ከዛ በኋላ ከቦምብ ሼልተርነት በመቀየር ወደ ሜትሮ ስቴሽንነት ተቀይሯል ማለት ነው። የሞስኮ ሜትሮ ታሪኩ የሚጀምረው በ1935 ዓመተ ምህረት እንደ አውሮፓውያን አቆጣጠር ነው። የመጀመሪያው ሜትሮ ስቴሽን ደግሞ ሶኮሎንኪ ይባላል እና ሜትሮ አመሰራረቱ በጣም ብዙ አይነት ምክንያቶች አሉ። የሶቪየት ኢራን ትልቅነት ለማሳየት በአርክቴክቸር ጥበብም ባላቸው የስልጣኔ አይነትም ሀያልነታቸውን ለማሳየት አንድ የተሰራበት ምክንያት ነው። ሁለተኛው ደግሞ ሞስኮ ላይ ያለውን ህዝብ በጣም ብዙ ህዝብ ሞስኮ ውስጥ ስለሚኖር ትራፊኩን ለመቀነስ ነው። የህዝቡን መጨናነቅ ለመቀነስ በአንደርግራውንድም ሰው እንዲሄድ በላይም በኩል ሰው እንዲሄድ ታስቦ የተሰራ ነው። ሌላው ደግሞ በተለይ ደግሞ በሁለተኛው የዓለም ጦርነት እነዚህ የሜትሮ ስቴሽኖች የሚያገለግሉት እንደ ቦምብ ሼልተር ሆኖ ነው። እንደምን አላችሁ? በድጋሚ አሁን የምናሳያችሁ ሜትሮ ሶኮልኒክ ይባላል። ይሄ ሜትሮ ዓለማችን ላይ አሉ ከሚባሉ ትላልቅ የሜትሮ ሲስተሞች ከሆኑ የሞስኮ ሜትሮ መነሻው ወይም ደግሞ ጥንስሱ እዚህ ነው። የመጀመሪያው በሞስኮ ወይም በራሽያ ታሪክ አንደኛው የመጀመሪያ የተመሰረተው ሜትሮ ሶኮልኒክ ይባላል። የተመሰረተው በ1935 ዓመተ ምህረት ነው። ኦልሞስት ስንት ዓመት? 100 ዓመት ሊሞላው በጣት የሚቆጠሩ ዓመታት ብቻ ነው የቀሩትና እንግዲህ የሜትሮ ትልቁ በጣም ደስ የሚለው ዘመናዊ የሆነ የሜትሮ ሲስተም ጥንስሱ የተጀመረው
እዚህ ሜትሮ ላይ ነው ማለት ነው። ሜትሮ ሶኮልኒኪ ይባላል። ያው እንደ ሌሎቹ ብዙ የተጋነነ የአርት ስራ ባይኖረውም ግን ያው የመጀመሪያ እንደመሆኑ እንግዲህ በጣም ደስ የሚል ነገር ነው ማለት ነው። አሁን የምንገኘው ሜትሮ ሪጅስካያ ነው። ሪጅስካያ ቀደም ሲል እንዳሳየናችሁ ያሉ ሜትሮ ስቴሽኖች መካከል አይደለም። በጣም ሞደርን እና የቅርብ ጊዜ የተመሰረተ ውስጥ ነው ያለው። ከ3 ዓመት በፊት ነው ይሄ ሜትሮ ስቴሽን የተመሰረተው። ሪጋ የሚባል ሬልዌይ ነው ኢንስፓየር ያደረጋቸው ይህንን ሜትሮ ለመስራት። አሁን ደግሞ የምንገኘው ሜትሮ ማሪና ሮሻ ነው ጋይስ። ይሄ ሜትሮ ስቴሽን የተከፈተው በአውሮፓውያን አቆጣጠር በ2023 ነው። እኔ የአዳዲሶቹ ሜትሮ ስቴሽን እንደቀደመው እንደነገርኳችሁ አልወዳቸውም። ምክንያቱም ቀለም የለውም። አዲሱ የሰው ልጅ ፍጥረት ቀለም እየሌለው ነው የመጣው። የድሮዎቹን ስቴሽኖች ካያችሁ በጣም ታሪካዊ ናቸው፣ ሲታዩ ያምራሉ፣ ታሪክ የሚናገሩ ናቸው። ግን እነዚህን ነገሮች ካያቸዋቸው ሞደርን የኪነ ህንፃ ጥበቦች ስለሆኑ ብዙ ቀለማት የሚበዛባቸው አይደሉም። የተወሰነ ቀለማትን ብቻ ነው የሚጠቀሙት። ይሄ የባቡር ጣቢያ ማለትም ማሪና ሮሻ 72 ሜትር ወደ ታች ይዘልቃል። እንደገና ደግሞ ከዚህ ሜትሮ ስቴሽን ወደ ውጪ ስትወጡ የምትጠቀሙት አሳንሰር ለ3 ደቂቃ ቆማችሁ የሚያልፍ ይሆናል። 3 ደቂቃ ከመሬት ለመውጣት የሚፈጅ ከሆነ ምን ያህል ጥልቀት እንዳለው መረዳት የሚከብድ አይመስለኝም። አሁን የምንገኘው ሜትሮ ሳቬሎቭስካያ ይባላል። ይሄ ሜትሮ የተከፈተው በ2021 እንደ አውሮፓውያኖቹ አቆጣጠር ነው። እናም አዲስ ከሚባሉት የሜትሮ ስቴሽኖች ውስጥ አንዱ ነው። በስሩ 4 የሜትሮ ሲስተሞችን ያስተሳስራል እና ትልቁ ከሚባለው የሜትሮ ስቴሽን ውስጥ አንዱ ነው እና እንደምታዩት በጣም ያምራል። ረጅም ነው፣ ደማቅ ነው። ደቼቢ እኔስ ቆርጧለሁ በተሳደብኩ ቁጥር። አዎ አትሳደቢ ብሎኛል። ግን እንደውም ልንገራቸው ጋይስ፣ ውሻ ስታስጠይ ምናምን ስንባባል እኛ እየተሰዳደብን ወር ከጥላቻ አንጻር አይደለም። እውነት ለመናገር ያው አትበይ ካላችሁ ለማለት እየሞከርን ነው ጋይስ፣ እየሞከርኩ ነው። እንሞክራለን። ግን እንደዚህ ነው የምናወራው። ትቀየሚኛለሽ እንዴ ስናገርሽ? አልቀየምሽም። ምን ቀየምሻለሁ? ውስጤ ተጎድቷል። አይምሮዬ ነካ። ባለፈው ውሻ ስትይ አይምሮዬ ተነካ። መቼ? ባለፈው የዛየ 3 ሰዓት ከ15 ደቂቃ ላይ። ለማንኛውም ጋይስ አንደኛ እንደዚህ አይነት ቃላትን የምንጠቃቀመው በጣም ለምንቀራረባቸው ሰዎች ብቻ ነው። ማንኛውም ያገኘነውን ሰው እየተነሳን ወይ ውሻ ወይ ስታስጠይ አንልም። በጣም ስለምንቀራረብ የማንከፋባቸውን ነገሮች ነው የምንነጋገረው። ስለሆነ ነው እንጂ ከክፋት አንፃር አይደለም እንደዛ የምንባባለው። ለምዶብን ነው ከአፋችን ዋው ፀሐይ ሲኖር ስትነካን አበራን በእናትሽ። ለማንኛውም ያው ፀሐይዋ እኛ ላይ አሁንም አላነሳም። ማርያም ክፈይ። ስንቴ ነው ማነሳሽ? ታከፊኝ። እኔ ሙሉ ሜትሮ ስቴሽን እየዞርኩ አልቀረስኩ እና ወዳሽ ሲንግል እንዳመጣ ኤፒሶዶች አልመጣም። ኢትዮጵያ ሲሄድ እኮ የለሽም። አይ ምን አገባኝ አልኖራ። ያሳዝናል ጋይስ። ክብራትና ክብራን ነገሮች ትንሣኤ የፎቶ ሱስ አለባት። ያው እያስጨነቀችኝ ነው ፎቶ ካላነሳሽ ብላ። እኔስ ምን አማራጭ አለኝ? እንግዲህ እግዚአብሔር ለእሱ አሳልፎ ሰጥቶኛል። ስለ ራበን ጋይስ የሀበሻ ምግብ እንብላ ወይስ የአረብ ምግብ እያልን ነበረ። የአረብ ምግብ በብዙ ድምጽ ብልጫ አሸንፏል። የሀበሻ ምግብ ትንሽ ሰነበትንበት ጋይስ። ሰሞኑን በጣም በተደጋጋሚ እየበላን ስለሆነ ዛሬ ወደ አረቦቹ ወደ መካከለኛው ምስራቅ አድልተናል። ያው ሻርማ ምናምን ነው፣ ሌላ ምንም የላቸውም። ሩዝና ሻርማ ነው እየቀቀሉ የሚበሉት። ዛሬ ጆይ እናደርጋቸው። ያው እቺ ቤት ነው የምንበላው ጋይስ። ያበደ ነው ሳንዱቻቸው። ምግብ አዘናል፣ ተቀምጠናል፣ ርቦናል በጣም። ማሚ አንዱን ነገር በረት ማሚ ዝም ብለህ መረጣችሁ በቀኛ ለዘልለት የሚያለ ጋይስ የኔ ምግብ አልመጣም። ያ ጓንት ቀለበቴ ነው። አይ እስኪ መጣላ አንበላም። እሺ አልገባልኝ ወይ እንበላለን። ግን ራብ አታይም እንዴ? አዲስ አበባ አረበናሽ ምንድነው? ውሃ መጣሽ? ውሃ ልትቀይ
ይምከርሽ ብለሽኛል። ስታስጠላ ብላኛለች። አይምሮ የተነካ ጋይስ ከዚያችን ከዛ ነው የኮምቦዎቹ ከዛ ነው የኮምቦ ከዛ ነው። ፓኬጅ እኮ ነው የገዛኸው። ለየብቻ ከገዛኸው ይወደዳል። ወይኔ እግዚአብሔር ይመስገን ደስ አለኝ። ሶሱ ኦስትሬ ነው ብሎኛል፣ ግን እንደ ኢትዮጵያ ኦስትሬ ሆነ ያው ውሰድከኝ ማለት ነው እንግዲህ። አልተመቻቸውም እንትን ነው ይሄ አልከፈልንበትም ለሶስቱ ታውቃለህ። ደንበኛ ስለሆንኩ የተሰጠኝ የተቋላ ያቆም ማለት ነው። በስላሴ ስም የተባረከ bonita. እየበላችሁ ነው? ጋይስ ብዙ መብላት ስትፈልጉና ሬስቶራንት ስትሄዱ ኢትዮጵያ ያለው የማደርገው እኔ ሺቲ ለብሼ ነው የምሄደው። ቦርጬ ተለጠጠ ሰውነቴ ገፋ ሳልል እንደ ልቤ እበላለሁ። ሌላ ደግሞ እየበላችሁ ውሃ አትጠጡ፣ ቶሎ ስለምትጠግቡ ብዙ ሳትበሉ ምግቡ ሌላ ሰው ይበላባችኋል። የሚፈለገው እኮ ቶሎ መጥገብ ነው። አረ ለምን ምግቡ ነው ቶሎ ተቀጨቁ። ማሚ ብላ ከዚህ ጋይስ የሀበሻ ሬስቶራንት መተናል። ጤፍ ምርቃታቸውን በሚያከብሩ ሰዎች ተጨናንቋል፣ ሞልቷል እና ከተፌ ጋር ነው የተቀመጥነው። ተፌ ማለት የጤፍ ባለቤት ነው። እሺ ጋይስ ልብሴን አቆሽሻለሁ በነገራችሁ ላይ። ቆይ ላሳያችሁ። እኔ ሳላንጠባጥብ መብላት አልችልም። አያችሁታ? ሁሉ ጊዜ ምግብ ስበላ አንጠባጥባለሁ። እሺ ጋይስ ምንድነው ከልጅነት ጀምሮ ነው እንግዲህ አስተካኪ እንዳትሉኝ። ይሄ ብዙ ነገሮችን ከእናንተ ጋር ቁጭ ብለን የተነጋገርን እናስተካክል እንችላለን። ግን ይሄ ላይ ማንጠባጥበውን ምግብ ስበላ ከእጄ የሚፈሰውን ነገር ተፈጥሯዊ ነው። ይሄ በእግዚአብሔር ስራ ጣልቃ አልገባ። አይ ማርያምን በልተናል። ሰላም ሳንል አንሄድም ብለን የመጣነው። አሚን አሚን። ከዝባዝንኬ ዊዛይኒ ጋር የነበረ ቆይታ እንዴት ነበረ? በጣም ፈን ነበር። በጣም ደስ ይል ነበረ። አሪፍ ታይም ነበር ያሳለፍኩት እና ቴንኪዩ ጋይስ። ኢትዮጵያ ስመጣም እንደዚህ አንዳንድ ሰዎችን እያካተትኳቸው አብረን ኮንተንት መንሰራ ይሆናል። እሺ ጋይስ እና በጣም የወደድከው ነገር ከዝባዝንኬ ዊዛይኒና መስተካከል ያለበት የምትለው ነገር ምንድነው? እኔ እንኳን መስተካከል ያለበት ያለ ነገር ብዬ ማስበው የለኝም። እንደውም ለኔ 10 ከ10 10.5 ሰጥቼሻል እና በዚሁ በርቺ ነው ምለው። ጠንክሪ፣ በጣም አሪፍ ነው። እንግዲህ ከዚህ በላይ ደግሞ ትልቅ ደረጃ ላይ ደርሰሽ ማየት እፈልጋለሁ እኔ ፐርሰናሊ። አመሰግናለሁ፣ በጣም አመሰግናለሁ። እና ደግሞ ጋይስ ማሜ በቅርቡ ቲክቶክም ጆይን ስለሚያደርግ ከዛ በሱም በኩል ራሻ ምን እንደምትመስል ታያታላችሁ። እና ማሜ እኔንም ተከታታዮችንም አክብረ ዛሬ የምንቀርጸው ቭሎግ ላይ ስለተገኘ የቀን ውሎችን ላይ ስለተገኘ እናመሰግናለን። ያበደ ነበረ። በጣም አመሰግናለሁ። እንግዲህ አሪፍ ፕሮግራም ይሆናል ብዬ በጣም አስባለሁ። ፎልሏት እስኪ አታሰድቡ፣ ፎልሏት በቃ የሚገይስ በቃ እኛ እየሄድን ነው። ማሜ እዚህ ማሜ ከጀለሶቹ ጋር ይቆያል። እኛ ወደ ቤት ወደ ሀገር ቤት አንድ እንጀራ ለጎረቤት። ክቡራትና ክቡራን ተመልካቾች እዚህ ጋር የምታዩቸው ሶስቱ ነገሮች እዚህ ጋር ቲኬት ነው የምትገዙት ጋይስ። ቲኬቶች ለመግዛት ነው። ሶ የቲኬት አይነቶቹ የተለያዩ ናቸው። እዚህ ጋር እንደምታዩቸው ኦፕሽን አለ። እዚህ ጋር ሶሻል ካርድ ይባላል። ይሄ ሶሻል ካርድ ለሃይ ስኩል ተማሪዎች፣ ለዩኒቨርሲቲ ተማሪዎች፣ ለእንደነዚህ አይነት ሰዎች እና ለመንግስት ሰራተኞችም አለ። አይ ዶንት ኖ ብቻ ለተማሪዎች ይሰጣል። በዚህ የሶሻል ካርድ ተጠቅማችሁ 975 ብር የወር ፓኬጅ መግዛት ትችላላችሁ የትራንስፖርት። እሱም ደግሞ በባስ እንድትሄዱ ያደርጋችኋል። እንዲሁም ደግሞ በባቡር ለአንድ ወር ፓኬጅ ስለሆነ የፈለጋችሁትን ሰዓት የፈለጋችሁትን ያክል
ጊዜ መጠቀም ትችላላችሁ። በየወሩ የሚሞላ ነው። ሌላ ደግሞ ባለ አንድ አለ። ይሄኛው በ90 ሩብል ነው የምትገዙት። አንድ ብቻ ነው የሚያስኬዳችሁ። በሚቀጥለው ሜትሮ ስትወጡ በቃ አዲስ መገዛት አለበት። ሁለትም ሲሆን ሁለት ነው። ከ1 እስከ 3 ደግሞ የሚለው ይሄ 415 እስከ 800 ሩብል የሚለው ደግሞ ውስጡ እየሄዳችሁ 3 ጊዜ ካስኬዳችሁ በኋላ ያስቆማል። እዚህ ጋር ደግሞ የ30 ቀን የሚል አለ 3460። ኑሮ መወደዱን የምታውቁት ይሄ 3460 እኛ ራሻ ስንመጣ 2800 ነበረ የአንድ ወር ማለት ነው። ትሮይካ የሚባል ሌላ አይነት አማራጭ አለ። ትሮይካ የሚባለው አማራጭ የ30 ቀን የ90 ቀን ትሞሉበታላችሁ። ጊዜው ሲደርስ የ90 ቀኑ አይታችሁት ከሆነ 8450 ነው። እሱን ትሞሉትና ለ90 ቀንም የ30 ቀንም እያደረጋችሁ መጠቀም ትችላላችሁ። የትራንስፖርት ፓኬጁ እንደዚህ ነው የምትሄዱበት ማለት ነው። በባንክ ካርድ ከከፈላችሁ ደግሞ 83 ሩብል ነው የሚፈጀው። እና አሁን ሜትሮን አሳይተናቸዋል፣ እንዴት ካርዶች እንደሚገዙ አሳይተናቸዋል። ከዛ በኋላ ለመጀመሪያ ጊዜ የተከፈተውን ሜትሮ አሳይተናቸዋል። ከዛ ደግሞ ሌተስቶቹን እንደ ድሮዎቹ እንደ ታሪክ ያላቸው ብዙ ያላሳየናችሁ ምክንያት ብዙ የሚነገር ታሪክ የላቸውም። ገና አዲስ የኪነ ህንጻ ጥበብ ነው። ከፈረንጆቹ 2020 ጀምሮ የተከፈቱ ናቸው። ብዙ ውስጥ የያዙ የተቀበሩ የሆነ ታሪክ የላቸውም። እንደነዛኞቹ ውብ የሚያምሩ ወይንም ደግሞ ብዙ ነገር የሚናገሩ አይደሉም። ቀለም የላቸውም። እኔና ትንሳኤ ፕሪፌር የምናደርገው የድሮ ታሪክ ያለውን ነው። ይሄኛውን ደግሞ የሰው ልጅ ቀለም እያጣ ነው ሲምፕሊ ብለን የምናስበው ታሪክ ነው። ይሄ የምታዩት ደግሞ 16 ቁጥር በቅርቡ ከተከፈቱ ማለትም በ2025 ማለት ነው ከተከፈቱት ውስጥ ነው። እንደምታዩት በጣም ዘመናዊ ነው፣ አዲስ ነው፣ ንጹህ ነው። እንደገና የዘመኑን የኪነ ጥበብ የተከተለ ነው አሰራሩ። በደንብ ላሳያችሁ ቆይ አንዴ። ይሄ ሜትሮ ድሩዥባ ናሮደቭ ይባላል። የሩደን ዩኒቨርሲቲ አካባቢ ያለው ቅርቡ ሜትሮ ነው። የተሰየመውም ደግሞ በሩደን ዩኒቨርሲቲ ስም ነው። ባቡሩ ውስጥ እነዚህ አሁን ዘመነኛ ከሆኑት ባቡሮች ውስጥ ይህንን ይመስላል። ቻርጅ ከሌላችሁ ውስጥ ቻርጅ ማድረግ ትችላላችሁ። ይሄ ዘንግ የሚመስለው ቦታ ላይ ሁሉ አለ። አይፎን ተጠቃሚ ከሆናችሁ በጠባቡም አለ፣ ላይክ በሰፊ ለአንድሮይድም አለ። ብቻ ሁለት የኬብል የታይፕ ሲም አለው። ይሄ ኖርማል ኬብል የምናውቀውም አለው። ጋይስ አሁን እኔና ትንሳኤ ልንለያይ ስለሆነ ትንሳኤ ቻው በሏት። ባይ። ወደ ተለመደው ገበያ መጥቻለሁ ጋይስ። ወደ ቤት ስገባ ሳስታውስ ሶፍትና ውሃ የለኝም። ለዛ ሶፍትና ውሃ ይዘን እንገባለን ቤት ከመግባታችን በፊት። ይሄኛውን ሶፍት ውስጡ 4 ፍሬ ይዛል በ139 ሩብል። ፒስ ነው እንውሰደው። እዚህ ጋር የሚጫወቱ ልጆች ብዙ ጊዜ ነበሩ ጋይስ፣ ዛሬ ግን ስለሌሉ በቃ ዞር ብዬ ላሳያችሁ። እዚህ ጋር የመረብ ኳስ የሚጫወቱበት ነው። እኔ አንድም ቀን ተጫውቼ አላውቅም። ለምን ታውቃላችሁ? ይጋብዙኛል፣ ግን ብዙ ቀን ሲጋብዙኝ ወደ ስራ ስወጣ ነው ማገኛቸው። ከስራ ስገባ ደግሞ ማታ 3 ሰዓት ስለሚሆን ማታ ነው የሚጫወቱት እዚህ ጋር። ከስራ ስገባ ማታ 3 ሰዓት ነው የምገባው። እሺ ከስራ ስገባ ያው ስለሚደክመኝ ጆይን አላደርግም። ስወጣ ደግሞ ስወጣ ሳያቸው የማታ ሽፍት ስገባ ወደ ስራ እየሄድኩ ነው። ለዛ ተጫውቼ አላውቅም። አሳያችሁ። ዊንተር ነው። የራሻ ዊንተር ደግሞ ረጅም ነው፣ በጣም ቀዝቃዛ ነው። ለዛ ይሄንን የምንጠቀመው መች መሰላችሁ? እስከ ኦክቶበር ግማሽ ላይ በረዶ ይጀምራል። ስለሚጀምር ወደ ውስጥ እንገባለን። ኢንዶር አለ ሌላ ሜዳ ማለት ነው። እዛ ላይ ነው ስፖርት የምንሰራው። ቴኒስ አለ እና የመረብ ኳስም አለ። ብዙውን ጊዜያችንን ውስጥ ያለ ስፖርት መስሪያ ላይ ነው የስፖርት ክፍለ ጊዜ ላይ የምንሰራው። ከዛ መልሰን ወደዚህ የምንወጣው መቼ መሰላችሁ? አፕሪል መጨረሻ አካባቢ ነው የሆነ ደህና የሚሆነው ውጪ ላይ ለመሮጥ ምናምን። ቅዝቃዜ ይኖራል፣ ግን እኛ የምንሸከመው አይነት ቅዝቃዜ ነው። አሁን 1-2 ምናምን ሲሆን ማለት ነው። ዊንተር ግን የራሻ ዊንተር በዚህ አመት እስከ -30 ድረስ እየሄደ ነበረ። ኖርማል ዊንተር የሚባለው -12 እስከ -18 -20 ምናምን ከሆነ ኖርማል ነው፣ ብዙ አይከብድም። ከዛ በኋላ ሲሆን ግን ይከብዳል። እና ይሄ ሜዳ ጥሩ ነው፣ ግን ብዙ ጊዜ አንጠቀመውም ጋይስ። ዊንተር እዚህ ረጅም ስለሆነ አንጠቀመውም፣ ዝም ብሎ ነው የሚቀመጠው። ዛሬ በጣም ጥሩ ውሎ ነበረ። ከትንሳኤ ጋር ከማሜ ጋር ያበደ ነበረ። የሞስኮ ሜትሮን በጣም በትንሹ ነው ያሳየናችሁ ጋይስ፣ በጣም በትንሹ። ምክንያቱም በቃ አልቻለም፣ ደከመን። የሞስኮ ሜትሮ በጣም ብዙ ታሪክ ያለውና
በጣም ሰፊ በጣም ብዙ የባቡር ጣቢያዎች ሜትሮ ስቴሽኖች ያሉት ስለሆነ በአንድ ኤፒሶድ ራሱ የሚያልቅ ነገር አይደለም። ግን በትንሹ ለማሳየት ሞክረናል። ከውቅያኖስ በጭልፋ እንደመውሰድ እንደውም በማንኪያ እንደመውሰድ በሉት ዛሬ ያያችሁት የሜትሮ ስቴሽኖች ማለት ነው። በጣም በርካታ በጣም ውብ አሉ። የዛሬው ግን በዚህ የሚጠናቀቅ ይሆናል። ከዝባዝንኬ ውዝ አይኒ ጋር ስለቆያችሁ በጣም አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እና ደግሞ ሰብስክራይብ ከፈለጋችሁ ሰብስክራይብ አድርጉ፣ ከፈለጋችሁ አታርጉ፣ እንደተመቻችሁ።